በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች፣ የቅዱስ ዮሐንስ ወዳጆች፣ የደጅ ጠናው ቤተሰቦች፣ አሁን ያለነውም እዛው ገረስ የቅዱስ ዮሐንስ ነው። አንድ እናት አጠገብ ያሉ የተሰራላቸውን ገቢረ ተአምራት ይነግሩናል። ስማቸውን ከየት እንደመጡ። እናቴ ከየት ነው የመጡ? ከአርባ ምንጭ ነው ነዋሪነቶ? ስምዎን ማን ይባላል? ሙሉነሽ ጎንዳለሁ። ሙሉነሽ፣ ምንድነው የተደረገልዎት? እኔ በጣም በሽተኛ ነበርኩ። ፈወሰኝ፣ ከመከራ አወጣኝ። ምንድነው መጀመሪያ ልቤን፣ ከዛ አሁን ደግሞ ቅርብ ጊዜ ሲከታተልስ ነው እንቅርት፣ ኩላሊት አሁን ሲጨመር እኔም ደግሞ አሁን እጅ አልሰጥም እድሜ ለሱ ብዬ ህይወት ታሪኩንም ይናገራሉ። ይሄ ስመነጠስ ሲፈልቅ ልቤማ ሞታለች ተብሎ መገነጃ ሁሉ ተዘጋጅቶልኝ ነበር። ለርሶ? አዎ። የገዛ ልጆች አዲስ አበባ ስለ ሬሳ አታንከራትቱ፣ እዚሁ ገብርኤል ቅበሩኝ፣ አትውሰዱኝ ብዬ ከልጆች ተደብቀ ዮሐንስ ሲመጣ ዮሐንስም መስገነው ያንከራትቱ ነበር። አባታችን ጳጳሱ ክኔት ስልጣን ያለለው እንዴት ያጠምቃል ስሎ አንዴ ለበሽታ ያለቅሳለሁ፣ አንዴ ለሳቸው ያለቅሳለሁ። ይሄው ዮሐንስ ነው። ከዋሻው የ7 ዓመት ልጅ ጸበሉን ቀርቶ ብረቶ ያመለከረ ወጥቶ አባ እኛን ያጠምቃሉ። በዛን ጊዜ ጳጳሱ ነገርማ ያሳድዳሉ። አንደኛ ለበሽታችን፣ ሁለተኛ ለሳቸው እናለቅሳለን። አይበሉም አይጠጡም። ዮሐንስ ደግሞ ሲቀጣቸው ጾም ያሳድራል፣ ጾም ያውላል። የሚመጣውን ለማሰር የሚመጣውንም ያሳስራል። ታምሩ ብዙ ነው። አባ ሊሞት ነው ስል እኔም ልታሰር ነው ይሉኛል። አባ በዚህ በገምኛ ታኔ ሀይቀና ጋይስኮ ታካቃሽ ተናጋይስኮ ይሉኛል። ምን ማለት ነው? እኔ ሊሞት ነው እኔ ላለው እኔም ልታስር ነው ይሉኛል። እሺ፣ ይሄው ፖሊስ ይመጣል። ጳጳሱ ላሳስሩኝ ነው ስልጣን የለኝም ይላል። ዮሐንስ ያታግለኛል። ወይ አንቺም ቻይ ላሽ ያፈሩ ላሽ ይሉኛል። እሺ ግጥም አድርጌ ያቃጥለኛል። ሰለም አድርጎ ይገለኛል። ሞቴ ስሉ ደግሞ ይመልሰኛል። እሺ፣ ልጄ ትልቁ መጣና ይጀሽ ሊድ አልሄድም፣ በቃ እዛም አፈር ነው እዚህም አፈር ነው አልሄድም ስሉ እሳቸው አንዳንዴ ወደ 8 ሰዓት ሲሆን አትውሰዳት እዚህም አፈር ነው አሉ። እሺ ብሎ ልጁ ጥሎ ሄደ። አሁን ሳጠምቁኝ ከዋሻ በማንቆርቆራ ይመጣል። ከዛ አባ ቀርተኛን ያጠምቃሉ። እንዲህ አይነት ክብር አልተገኘም ሲጀመር ልቤም ሲጀምረኝ። አሁን ወር ሙሉ ተቀመጥኩ። ልቤ ደህና ሆንኩ። በሂጂና በርቀት ደህንነትን ጠይቂ፣ ከዛሬ ጀምሮ በሽታ አያገኝሽም አለው። እሺ ብዬ ሄጄ ስጋት ያዘኝ። እኛን እሳቸው አዳኑ፣ እሳቸው ምን ላይ ደረሱ እያልኩ መጣለሁ። አቡነ ኤልያስ ያሳድዳሉ፣ ነገርማ ያሳድዳሉ። አቤት ኤሊ ገብርኤል አልኩ፣ አንተ የሁሉ ታላቅ ነህ። ብርብር ማርያም እመቤቴ አንቺ የሁሉ ታላቅ ነህ። እኚህ ምስኪኑ ዮሐንስ የሚባል ሸንኮራ ሲባል ጆሮአችን ሲሰማ በሀገራችን ያመጣው ላጠፉብን ነው። አርሰማ የእርጋለም ሁላ ሄዳለሁ አማኑኤል። እዛ ስንሄድ ስዕሏን አይቼ ሲመኝ ጫና መጥቶ በአይን አይቻለሁ። እንደው ዮሐንስን አትውሰድብን ኤሊ ገብርኤል እንድታስተክል እንደው እንዲሰፋልን አርግ ብዬ ኤሊ ገብርኤል በእግሬ ሄጄ ነው ማለቅሰው። እኔ መኪና አልወድም። አሁንም አቅሜ አልቆ አስፈቅጄ ነው በመኪና እንጂ በእግሬ ነው ቀድሜ ሄጄ ምስጢር እነግራለሁ። ዮሐንስ ረጋ፣ በሽታዬንም አጠፋ። እንደኔ ተቸገረ ሁሉ ይምጣ። አሁን ብዙ ሰው እያመጣው ነው። እኔ ራሴ የኔን ያየ ጎረቤቶቼ እየመጡ ነው። አሁን እርሶ ከልብ በሽታ ነፃ ሆነዋል? አላውቅም። አሁን መድኃኒት አይወስዱም? አልወስድም። ምንም በሽታ የለብኝም። አሁን ደግሞ አምና ማዚያ ጾም ትልቁ ጾም ደህና ጾም ከሪመ ቀስፎ ያዘኝ እንዲቆልፎ ልቦትን ነው አይደለም አንገቴን ከዚህ በላይ እንዲቆልፎ ያዘኝ። ሆስፒታል ሄድኩ። ሲሄድ ማዘር ጎይተር ነው ሊሞቱ ነው አልጋ ያዙ አለ። ዛሬ መጥቼ ዛሬ አልጋ አለ እንዴ አልኩና ልጁ ሁለተኛ ልጅ ከኔ ጋር ሄዶ ነበር እያለኝ ወይ በቃ ሐኪም አትሂጂ ብሎሻል አንቺ አትሂጂ ትሞቻለሽ። ፈሪ ሞት ለሞት ነው ተፈጠርኩት። ሞት እንደው አይቀርም አሉ። እድር አለ ትፈራላችሁ። በርግጥ አላባት ስላስተማርኩ እኔ እንደው ነፍስ ይዘንኛ ላንቺ ስንቆም አሁን ሊወስድብን ነው ብሎ ትልቁማ ተስፋ ቆርጧል። አላባት ነው ያስተማርኩት።
እኛን አስተምረሽ አረቀቀቅለሽ እንጨለቅመሽ አረቀቀቅለሽ አሳድገሽ የኛን ውጤት ሳታኛን ደግሞ ሳትበይ ልትሞጪ ነው ብሎ ትልቁ ተስፋ ቆርጧል። ከሞትኩኝ በጣም ቁርባንን በርቱ እንጂ አትዘን። አሁን ከልብ ተላቀሽ ደግሞ ይሄ ቀውስፋ ያዘሽ። እኛ ቤት ኦፕሬሽን የሆነ አይድንም፣ ጠንቋይ ቤት ሄደ አይመለስም። በርቱና አውቀበሩ። ከዛ ውጪ እኔን ጸበል አትከልክሉኝ፣ ሌላ እኔ ሐኪም ቤት አልሄድም። እሺ አሁን ምን ትሆኛለሽ? ዮሐንስ ሄዳለሁ። ወደ ዮሐንስ ሄዳለሁ። ከኔ ጋር ሆስፒታል የተመረመረችው በ10 ነው ጀመርነው። በ11 12 ሚካኤል ንግስ አይደለ? ሚካኤል ለሰው እጅ ካዘዝከኝ አላመንኩም። በቃ አያቶቼ ዘመዶቼ ኦፕሬሽን አያውቁም፣ ጠንቋይ አያውቁም፣ የሄደም አይመለስም። ሚካኤል አንተ ታውቃለህ። እሺ በቃ ከርሽ አስናገስተሽ እሺ አስናገሽ ሄዳለሁ። ሰኔ 12 አስናገዝኩና በ13 ሲመጣ በዚህ በገመኛ አባይኔ ኦፕሬሽን ሊሆን ነው ሲል እንደ ቆጮ ልትቆረጪ ነው በጎምኛ ሲተናገሩ በጋሙኝ አባው ታናው አኪመ ዶክተር ሹከና ገስኮ ዋና ግን ነኔ ኡንጫ ጮዴ ተናጋ ያሉ ገመኛ መሰብሰቡ ነኔ ኡንጫ ጮዴ ተናጋ ያለ ያረከው ሰታና ማሻይ ቦቾፉ አልኩ ገላ አሉ። እሺ ተጠመቂ ነው ገላ ማለት አንቺ ቆጮ ነሽ እንደምትከተፊ እንዴት ትቆረጫለሽ? በሰው እጅ አትግቢ፣ አንዴ ይዞሻል አሉ። ይመስገን አሁንም ማታ ህልም አሳይቶኛል። እኔ ጌታ አልተለየኝም፣ እኔም አልለየውም። ሞቴ እሱ ደጅ አድርግ። አሁን አባ ሲቀልዱብኝ አሳየው አዩና እንደው እቺ ናት ኢትዮጵያ አሁንም ብቻት እቺ እንደ ኳስ ወጥፎ ይዞኛል። ይላል በላው አልጠጣም እንዲህ ይዞኛል ግራና ቀኘን እንዲህ። አሁን እሳቸው እንዲያሹና በገመኛ ማይጠንቱ ሲመጣ እፍን ብለሽ ታጠኛል። ማይጠንቱን ወደ አፍሽ አስገባሉ። ግልልጥ አረኩና አስገባው። እንደው እንዴት እንደጠፋብኝ እንደው የቀሰፈኝ ሁሉ ይሄ እንዲህ እኮ ነው። ብን ብሎ ጠፋ። ልጄ ነው ማለብሰኝ እንዲህ ወጥሮ ይዞኛል። እንዲህ ያዘኝ። ጸበሉን ገብቼ እንዲህ ሲል ልክ ገመድ ሲበጠስ እንደዛ ጣጣጣጣ ይላል። እንደ ጣጣቴ እንደዛ በቃ ሰውነቱ ይንቃቃ ጀመረ። ተንቃቃ። አሁን ሴቶች ቤት ወንድ አይገባ ወይ ልጆች አልመጣም ለጤላይ ነው እንደ ማይዘኛል ሲል ሄርኩን ተንገዳግጄ ግድግዳ ላይ እንዲህ ሲል ጣጣጣጣጣ ሲል ቆይ የታሰረ እጄን ልፍታ አልኩ። እንዲህ ሳርግ ለቀቀ። ለቀቀኝ። ተመስገን 3 ቀን ተጠመቅኩ። ይልም አለ በገመኛ አባይሳ በእከት ሲል ቡሮ ዳያና ምን ማለት ነው? አባዩ ሊጠፋ ነው ሲል ገና ይጠፋል ገና ይጠፋል አልኩና እንደገና ጎይተር የሚባለው ጠፋና አሁን ባለፈ ቅርብ ጊዜ ደግሞ ይኩና ሲመረመር እጤና አለ አራዳ እኔም ነቀቸብራለሁ። እንዴት ነው አንደ ጎይተር ነው አራ እኔ ግን ብላይና ካኝም ለሞት ነው ተፈጠርኩት። ልጆቼ ቦታ ይዘዋል አልሰጋም። ያ በቃ አንቺ አሁን ንሳግብና ወይ አንድ እጣብ ጥቻው የወራኩት የፈወሰኝ ቦታ ደጁን ሲጠርግ ሞታለሁ። አትስጉ። አሁን በቀደም ሲመጣ አልነገርኩም። ትላንት መጡበት ሲፈልጉኝ ዮሐንስ ሄዳለሁ። እሷ ዮሐንስ አትቀርም። ትንሹማ መታራ ስላለ ይሳጋል ሁሉ አለች ብሎ አያስብም። ትንሹ በጣም ይሳጋል። ትልቁ እዚህ ስላለ ችግር የለውም። እድሜ ለዮሐንስ እድሜ ለአባ ነፃ ወጡ። ነፃ ወጣ ከበሽታ ነፃ ወጣ። አረ ምንም አላቅም። አንድ ወባ ስንት አመት ሆነ እርሱ? አሁን 72 አመቴ። 72 አመት የሚገርም ነው። ገና እኮ ናቸው 72 አመት። አሁን ይሄ ሁሉ በሽታ በሚወልድ ሰዓት ቢሆን አልተርፍም። ምን ዮሐንስ እያለ ምን ይሆናል? ዮሐንስ አሁን ቅርብ ጊዜ ነው። ድሮ ቆየታል። ወይኔ ስንቱ አልቆ ነው መጣው። አሁን በኤድስ ለማልቁ ሰዎች ስንቱ ሞካነ ስንቱ ቆንጆ አልቆ አሁን መጣ። መድኃኒቱ መጣ። ዮሐንስ ስንቱን አስለቅቆ መሰይ እንዴ! እና ፊት ሳናውቀው ዮሐንስን ሳናውቀው ተበድለናል። አልፈለቀማ እንደዚህ አልወጣማ። ደግሞ በቤተ ክህነት ሌላ ቦታ ነበር ዮሐንስ ወደዚህ እስከሚመጣ ሸንኮራ የሚባለኛ በምናችን አገራችን እኛ አሁን አዲስ አበባ አሁን ቅርብ ጊዜ አወቅን እንጂ አዲስ አበባ ማያውቅ ብዙ አለ። አዋሳን ማያውቅ ብዙ አለ። ሸንኮራ ሲባል ወይኔ ማጥምቁ ኢየሱስን ክርስቶስ እንዴት ዮሐንስ ያጠምቃል ብለን ስላድነው ገዝተን እናለን እንጂ አሁን በአይና ተመስገን ክብር መስገን። እናታችን ይኸው ደስ ብሏቸዋል። የሰማው ለሁሉም ይድረስ። እስኪ ነገሯቸው። እኔ ለኔ የሰማ ብለው እዛ ላይ ለኔ የሰማው ለሁሉም ይስማ። ለኔ የደረሰው ዮሐንስ ለሁሉም ይድረስ። ዮሐንስ ለእናንተ ለሁላችሁም ዋስ ከለላ ይሁንላችሁ፣ ዋስ ጠበቃ ይሁንላችሁ። ኑና ተጠመቁ ብላችሁ እድሜ ጤና ይስጣችሁ። ኑና ይሁልን ደበሩን ተጠመቁ ዳኑ። እኛ ይሄው ከብዙ በሽታ ድነናል፣ ከብዙ ተላቀናል። እግር ከሚይዘው እጅ ከሚይዘው ከኩላሊት
ከስኳር ከግፍት ነጻ አውጥቶናል። እንደኛ ሆኖ ኖልን እንጠራችኋለን። አቅም ብታጡም እንተባበር። እውነት ነው። ወደ ገረሴ ዮሐንስ ኑ መኪና እንኳን ለመክፈል ገንዘብ ብታጡ እንተባበር እያሉ ነው እናታችን ለማዳን። እንግዲህ ቅዱስ ዮሐንስ የሰራውን ቀልጣፋ እናት ናቸው በእውነት 72 እድሜ አይመስሉም። እግዚአብሔር ይስጥልን እናታችን። እናመሰግናለን።